ሚስቱና ወንድሟ የጋለ ስሜት ውስጥ ስለነበሩ ባለጉዳይ መቆሙን አላይ። አባወራው መቼም አንድ ቀን ላሞቹን ሳያል ቢቀር የሚያስከትለውን ችግር ስለሚያውቅ ከሞቀ አልጋውና ከሚስቱ እቅፍ ተነስቶ ወደ ዘወትር ሥራው ለመሄድ ተሰና። ሚስቱ ባሏን ለመሸኘት ፈጥና ተነሳች። የነሐሴውን ዝናብ እንደ ጥላ እንዲከላከልለትም ጆንያ ቢጤ አቀበለችው። ባልም ድህነቱን እየረገመ በተሰጠው ጆንያ ከዝናብ እየተከለለ ወደ ከብቶች በረት አቀና። በዕለቱም ወደ ከብቶች በረት ገብቶ እንደተለመደው ማረቢያውን ይዞ ወደ ላሞች ሲጠጋ ላሞቹ ባልተለመደ ሁኔታ እየተወራጩ አላስጠጋም አሉት። እያባበለና እያሻሸ ደጋግሞ ሞከረ። ላሞቹ በጭራሽ አውሬ ሆኑ። ከብቶች እንዲህ ዓይነት ያልተለመደ ባሕሪ የሚያሳዩት እንግዳ ነገር ሲያዩ መሆኑን ከልምድ የሚያውቀው የኖረበት ሥራው ነውና እንግዳውን ነገር ለማወቅ ራሱንና አካባቢውን መፈተሽ ያዘ። የነሐሴ ዝናብ በጣም ደብድቦት ስለነበረ የለበሰው ጆንያ ሌላ ሰው ስላስመሰለው ጠረኑንም የለወጠው መሆኑን ተረዳ። ወደ ቤቱ ሄዶ ልብስ ቀይሮ ዝናቡን አደራርቆ ቢመጣ የተሻለ መሆኑን ስለተሰማው ወደ ደሳሳ ጎጆ አመራ። የቤቱ በር ብዙ ጊዜ አይዘጋም። መምጫ ሰዓቱ ስለሚታወቅ ገርበብ ብሎ ነው የሚጠብቀው። እናም ወደ ጎጆ አቀና። ጎጆውን ከፍቶ ሲገባ ያየውን ማመን አቅቶት እንደ ማዞርም እንደ ማቅለሽለሽ አለውና ፈዞ ቀረም። ሚስቱና ወንድሟ እሱ ባሞቀውና ባቀናው አልጋ ላይ የፍቅርን አክርማ ይቀነጣጥሳሉ። የረገበ ሽቦ አልጋውም በጣር ይጮኻል። ሚስቱና ወንድሟ የጋለ ስሜት ውስጥ ስለነበሩ ባለጉዳይ መቆሙን አላዩ። ከብት አላቢው ዓይኑን ከፍቶ ማየት ብቻ ሆነ ሥራው። ድንገት ከስሜታቸው ሲነቁ እሱም እነሱም ደንግጠው ተፋጠጡ። ሁለቱም ዕርቃናቸውን ነበሩ። ወሬውን ለማለባበስና ጉዳቸውን ለመሸፈን ያሰቡት ወንድምና እህት ድንገት አውሬ ሆነው ተነሱና የከብት አላቢውን አንገት ለማነቅ ሞከሩ። በኋላ ፖሊስ በምርመራ እንዳረጋገጠው በተለይ ሚስት የባሏን አንገት አንቃ የመግደል ሙከራ እንዳደረገችበት አረጋግጧል። ነፍስ የያዘው አባወራም በሚያደርገው ግብ መሃል ከየት እንደመጣ ያላወቀ የብረት ዘነዘና እጁ ይገባል። ሚስቱንና ወንድሜ ነው ብላ ለወራት ሲያበላና ሲያጠጣው የነበረውን ውሽማዋን ሁለቱንም በብረት ዘነዘና ይመታና እተኙበት ያስቀራቸዋል። ሚስቱና ወንድሟ እዚያው ራቁታቸውን ሕይወታቸው ያልፋል።